እንደምን ሰነበታችሁ። ስፒድ ኢትዮጵያ ከኢቢኤስ ጋር በመተባበር በየሳምንቱ አንዳንድ ርዕሰ ጉዳዮች እያነሳን እንነጋገራለን። ባለፈው ሳምንት ዝግጅታችን ስለ ቤትና ተያያዥ ጉዳዮች አንስተን በዓለም አቀፍ ደረጃ ያለው ተሞክሮ ምን ይመስላል በሚል ሰፋ ያለ ዝግጅት ወደ እናንተ አደረስን። ብድር ካለምንም ዋስትና ብዙ ገንዘብ ተበደር ይሉኝ ነበር። አሁን እንደውም እንደኛ ያሉ 100 ሚሊዮን ሕዝብ የያዙ ሰዎችን እንዲያፍሩ የሚያደርግ አይነት ስርዓት ከፈጠሩ ሀገሮች ውስጥ ከማሌዥያም በላይ ቻይናን መጥቀስ ትችላል። በዛሬው ዝግጅታችንም ከዚህ ርዕሰ ጉዳይ ሳንወጣ በሀገራችንስ ያለው ተሞክሮ ምን ይመስላል የሚለው እናስቃኛቸዋለን። ለቤት ተብሎ እንደሚያበድሩ አላቅም፣ ግን ለራሳቸው ለሰራተኞች ለባንኩ ሰራተኞች እንደሚያበድሩ አውቃለሁ። ገንዘብ ወር የሆነ ንብረት አሲዝ ቤት ወር የሆነ ነገር አሲዘ ብድር እንደሚያበድሩ እንጂ ከዛ የዘለለ ምናልባት ለመንግስት ሰራተኞች በደሞዝ ምናምን ብድር እንደሚሰጥ አውቃለሁ። ባንኮች ያው ትልቁ አላማቸው ለዜጎች ብድር በመስጠት ዜጎች የተሻለ ህይወት እንዲኖሩ እንደሚያደርጉ አምናለሁ። ከዛም በተጨማሪ ደግሞ በተለይ በዚህ ከጋራ መኖሪያ ቤቶች ጋር ተያይዞ በባንክ ሲስተም ውስጥ ይሄ ነገር እንደሚያልፍ አውቃለሁ። የሰው ልጅ መሰረታዊ ነገሮች ከሆኑ አንዱ ቤት ነው። ቤት ደግሞ እንደ ቋሚ ሀብትም ይታያል። በሀገራችን ደግሞ ከተሜነት እየተስፋፋ በየጊዜው በየዓመቱ ከ2.5% በላይ የህዝብ እድገት እየጨመረ መጥቷል። ይህን ተከትሎ ደግሞ ከገጠር ወደ ከተማ የሚፈልሰው የማህበረሰብ ብዛት ከ16 እስከ 20% ይደርሳል። በዚህ ምክንያት በከተማ አካባቢ ያለው የቤት እጥረት ለመቅረፍ የመንግስት የፋይናንስ ተቋማትና ባንኮች ምን እየሰሩ ነው በሚል ባለሙያዎችን አነጋግረን ነበር። የሰጡን ምላሽ ያካተተ ፕሮግራም ይቀጥላል። አብራችሁን ሁኑ። ለቤት መበደር ምናልባት እርሊ የሚያስፈልግን ነገር አግኝተ ከዛ ስራን ቤቱም ቢሆን በጊዜ እንድትሰራ ምናልባት ዋጋ ኢንፍሌሽን ምናምን እየጨመረ ስለሚሄድ በጊዜ ብድር ካገኘ ቤትን ኮምፕሊት ማድረግ ትችላለህ። ከቤት ክራይም መገላገል ትችላለህ በዛ ማለት ነው። ኮላተራል እንግዲህ ባንክ የሚጠቀመው ሲስተም ነው። ይሄ ቀለል ማድረግ የሚቻልበት ሁኔታ ያለ ይመስለኛል። ግን ቤት የሌለውን ሰው ቤት በማስያዣነት ኬዝ ነው ሊሰጠው የሚችለው። ስለዚህ ይሄ ከባድ ነው። ግን በማስያዣነት የተለያዩ ነገሮችን መጠቀም የሚቻል ይመስለኛል። ለምሳሌ ውል በመፈጸምም ሊሆን ይችላል። ሰዎችም ማስያዣም ማድረግ ይቻላል። ለምሳሌ የመንግስት ሰራተኛም ሊሆን ይችላል። እንደ ቤት እንደ መኪና እነዚህን በማስያዣነት መጠቀም የሚችልበት መንገድ ቢፈለግ ጥሩ ነው። ግን እኔ ቤት የለኝም፣ ኬት አምጥቼ ነው ቤት የማስይዘው? ቤት እየፈለኩኝ ማለት ነው። እንደዛ መሆን አለበት ብዬ አላስብም በእኔ እይታ ማለት ነው። ምክንያቱም አሁን ወጣቶች ቤት ምናምን ላይኖር ይችላል፣ ንብረትም ላይኖር ይችላል። ቤት አስይዘህ ወር የሆነ ነገር ካልክ ቤተሰብ ጋር ካልሄድክ አታገኝም። ግን ለወጣቶች በተለያየ መንገድ ማለት ምናልባት የተማሩበትን እንትን አሳይተው ኦር ደግሞ አንድ ላይ ተደራጅተው ምናምን መንግስት ደግፏቸው ኦር በማዘጋጃ ቤት በኩል ብድር እንዲመቻችላቸው ቢደረግ አሪፍ ነው ብዬ አስባለሁ። ያለ ማስያዣ ደግሞ ባንክ አያበድርም። አሁን ኖርማል እያየም ነው ስለሆነ ማለት ነው። ባንኮች ሞር እኔም እንደማየው ማለት ነው ኢንተረስቱ የሚያመዝን ይመስለኛል። እዛ ጋር የምትከፍለው የወለዱ ምጣኔ በጣም ሃይ ስለሆነ እዛ ላይ ባንኮች ቢሰሩ መንግስትም ይሄን ነገር ፖሊሲ አትሊስት ኢቭን በሀሳብ ደረጃ በፕሮፖዛሎች ማበደር ቢችል አትሊስት ኢኮኖሚው የተሻለ ነገር ውስጥ እንገባለን ብዬ ነው የማስበው። ለምሳሌ ቤት ኖሮት መኪና ለሚፈልግ ሰው ኢንተረስቱ ቢጨምር ችግር የለውም። ወይም ደግሞ ለግዠሪ የሆነ ነገር ለሚፈልግ ሰው ቤት ግን መሰረታዊና በጣም አስፈላጊ ስለሆነ የወለድ መጠኑ ከዛ ጋር እኩል መሆን የለበትም። እኛ ጋር እንደውም ልክ ነህ፣ ብድር ስትበደር የምትበደርበትን ምክንያት ጠየቅና ቤት ከሆነ እንዳልከው እንትኑ የወለድ መጠኑ እጅግ በጣም ዝቅተኛ ሊሆን ይገባዋል። እና ብዙ ሰዎች አንዳንዴ ወለዱንም በመፍራት እዛ ነገር ውስጥ መግባት የማይፈልጉ ሰዎች ሁሉ አሉ።
ለመክፈልም በጣም ቴክስ ታይም በጣም ረጅም ጊዜ ነው የሚወስደው 15 20 ዓመት ከዛም በላይ ሊወስድ ስለሚችል የወለድ መጠኑ ከቀነሰ ግን አንደኛ የምትከፍለው የገንዘብ መጠን ሊቀንስ ይችላል። ሰውም ያን ያህል ጊዜ ሳይል ባገኘው አጋጣሚ እየከፈለ የቤቱን ዕዳ ቶሎ መክፈል የሚችልበትን አጋጣሚ ሊፈጥር ይችላልና እኛ ሀገር ያለው የቤት ወለድ በጣም ከፍተኛ ነው። አንደኛ ባንክ ለብድር እንደሚያመቻች ያን ያህል እውቀቱ ያለ አይመስለኝም። ስለዚህ ባንክ ለቤት ብድርን የሚያመቻች ከሆነ አንድ ይህንን አዌርነሱን መፍጠር ሰዎች በዚህ ውስጥ ተሳትፎ አድርገው የራሳቸውን ቤት እንዲኖራቸው ያደርጋል ብዬ አስባለሁ። በሀገራችን ከጊዜ ወደ ጊዜ ከገጠር ወደ ከተማ የሚደረገው ፍልሰት እጅግ ከፍተኛ ነው። በዚህም በከተማ የሚኖረው ማህበረሰብ ፍላጎቱን ያማከለ ኑሮ ለመኖር ይቸገራል። ባለፉት 10 ዓመታትም የሀገሪቱ የሀገር ውስጥ ምርት ወይም ጂዲፒ በአማካኝ በ10 በመቶ አድጓል። ድህነት እየቀነሰ ከተሜነት እየተስፋፋ ቢመጣም እንኳን የቤት ፍላጎት ግን በእጅጉ ጨምሯል። በከተሞች የሚኖረው ህዝብ ብዛት ደግሞ ከ16 ወደ 20 በመቶ ከፍ ማለቱን የኢትዮጵያ ብሔራዊ ባንክ በ2016-17 ያወጣው ሪፖርት ያመለክታል። በአሁኑ ወቅት በሀገሪቱ በሚገኙ ከተሞች የመኖሪያ ቤቶች ችግር አንገብጋቢ ነው። ከጊዜ ወደ ጊዜም ይህ ፍላጎት እያደገ እንደሚሄድ ይጠበቃል። ጥናቶች እንደሚያመለክቱት በዋና ዋና ከተሞች ያለው የቤት እጥረት ከ1 ሚሊዮን በላይ ይደርሳል። በህዝቦች የእድገት ደረጃ ያረጁ ቤቶችን በአዲስ ለመተካት በአመት እስከ 100,000 ቤቶች መገንባት ያስፈልጋል። አብዛኛው የገጠር ከተሞቻችን ውስጥ ያሉት ቤቶች ዋና ከተማችን ውስጥ አዲስ አበባ ውስጥ ያለው ቤት ሌሎች መካከለኛ ከተሞች ውስጥ ያሉትን ቤቶች ግምት ውስጥ አስገብተ አሁን ምን ያህል ቤት ያስፈልጋል ብትል በአባወራ ቁጥር ሄደ ኢትዮጵያ ውስጥ የመጨረሻው የስታቲስቲክስ ጥናት የተደረገበትን ዘመን ወስደ ከ10 ዓመት በፊት ብትወስደው ወደ ከ28 እስከ 30 ሚሊዮን የሚደርስ የቤት ጉለት አለ ተብሎ ነው የሚታሰበው። በዚህ አሁን በነገርኩ ክራይቴሪያ ስትሄድ ማለት ነው። ነገር ግን ያው ገጠርም ውስጥ ሁላችንም ስለተወለድን የምንኖርባቸው ይሄንንም ባያሟሉ ቤቶች 4 ግድግዳና ጣራ ስላላቸው ቤት ያለ ነው የምንቆጥራቸውና በዛኝ ሲታይ ደግሞ ሌላ አንድምታ ነው የሚሰጠው። በአዲስ አበባ ውስጥ አሁን እንግዲህ ራሱ መንግስት ባደረገው በ2015 ዓመት ባደረገው የኮንስትራክሽን ሚኒስቴር ባደረገው ጥረት ወደ 1.7 ሚሊዮን ቤቶች ጉለቶች አሉ ብሎ ነው የሚያምነው። በየአመቱም ጉለቶችን ለማስተካከልና ያረጁ ቤቶችን ለመተካት ከ100 እስከ 150 ሺህ የሚደርሱ ቤቶች መጨመር አለባቸው የሚልም አስተያየት አለ። ስለዚህ ጉለቱ እንዴት ሰፊ እንደሆነ ይታያል። በስቶክ ደረጃ ወደ 30 ሚሊዮን ያክል ቤት የሚባለውን ትርጉም የያዙ ቤቶች ይጎሉናል። በአዲስ አበባ ከተማ ውስጥም ከ2 ሚሊዮን ያላነሰ የቤት ጉለት አለ ብለህ እንድታስብ ያደርጋል። የቤት ፍላጎት በሀገራችን በተለይ ደግሞ በከተሞች በጣም ያው አንደኛ የህዝብ ቁጥሩ በየጊዜው እየጨመረ ይሄዳል። ሁለተኛ ከገጠር ወደ ከተማ የሚደረገው ፍልሰት ይሄ ኢንተርናል ማይግሬሽን የምንለው አርባናይዜሽኑ እየጨመረ ነው የሚሄደው። ስለዚህ የራፒድ የሆነ ፈጣን የህዝብ እድገት፣ ሁለተኛ ደግሞ ወደ ከተሜ የመሆን ዝንባሌ፣ ሁለቱ በከተማ ውስጥ ያለውን የቤት እጥረት በጣም እንዲጨምር ያደርገዋል። ስለዚህ አዲስ አበባ ላይ ያለውን ብቻ እንግዲህ 2013 የአዲስ አበባ የቤት ፍላጎትን ምዝገባ ተካሂዶ ነበረ። በዛ ጊዜ ሮው ጥሬ የሆነው ኦልሞስት ወደ 1 ሚሊዮን የቤት ፈላጊ ተመዝግቧል። በዚህ በ1090 በ2080 ኦልሞስት ወደ 835 ከዛ በላይ ተመዝጋቢ ነበረ። ቀሪው ደግሞ በ4060 አጠቃላይ ኒርሊ ወደ 1 ሚሊዮን ይሄ መጥቶ የተመዘገበው ነው። ቤት የሚፈልግ ደግሞ በወቅቱ ደግሞ መመዝገብ ያልቻለውን ዝም ብለህ ስትወስደው ከዛ በላይ ቁጥሩ ሊያሻቅብ ይችላል። ስለዚህ
ከምዝገባው በኋላ ምን ያክል ቤት ተላለፈ ብለህ ስታይ ደግሞ በጣም ውስን ነው። ኦልሞስት 200,000 የሚሞላ ቤት ለተጠቃሚው አልተላለፈ። ያ ማለት የቤት ፈላጊ ቁጥርና የቤት አቅርቦቱ አልተጣጣምም ማለት ነው። የዜጎች ዋነኛ ጥያቄ የሆነውን የቤት ችግር ለመፍታት መንግስት፣ ባለሀብቶችና የፋይናንስ ተቋማት ከፍተኛ ድርሻ አላቸው። መንግስት በጋራ መኖሪያ ቤቶች ፕሮጀክት የዜጎችን የቤት ችግር ለመቅረፍ በርካታ እርምጃዎች እየሄደ ነው። ይሁንና ዜጎች በራሳቸው የፋይናንስ ምንጭና በብድር የቤት ባለቤት እንዲሆኑ በባንኮችና በሌሎች የፋይናንስ ተቋማት እየተሰሩ ያሉ ስራዎች በቂ ናቸው ማለት አይቻልም። አሁን ባንኮቹ እያደረጉ ያሉት ነገር እነሱ የሚፈልጉትን ጥቅም ሊሰጧቸው የሚችሉ ቤት ሰሪዎች ቤት እንዲሰሩ ለማድረግ ለመርዳት ያዘጋጁት ስርዓት ነው። አንድ ምሳሌ የሚሆነ በአብዛኛው አሁን የቤት መስራት ብድር የሚሰጠው ሰው በኤንጂኦ ውስጥ በተለይ የውጭ ኤንጂኦዎች ውስጥ የሚሰሩ ናቸው። የመጀመሪያ ቀዳሚ የሆነ የቤት ስራ ብድር የሚያገኙት። ሁለተኛው ወገን የቤት ብድር እያገኘ ያለው ባንኮች ውስጥ ጠቀም ያለ ገንዘብ አምጥቶ ማጠራቀም የሚችል ወይም ለባንኮቹ ችግራቸው የሆነ ነገር ማስተካከል የሚችል ወገን ሲሆን ነው እንጂ አንተ የትም ባንክ ሄደህ የንግድ ፍቃድ የለህም የቤት ብድር ብትጠይቅ ቀርቦ የሚያስተናግድህ ባንክ አታገኝም ኢትዮጵያ ውስጥ። ባንኮቹ ድርሻቸውን እየተጫወቱ ነው ብዬ አምናለሁ። ወይም ወደ ማርኬቲንጉ ወደ ማስተዋወቁ ካልሆነ በስተቀር ባንኮቹ እኮ በደስታ ያስተናግዱሃል። ህብረተሰቡም ይሄንን አውቆ ቀርቦ በደንብ ለማወቅና ለመረዳት ከቻለ ይሄንን መጠቀም ይችላል። እንደ ቤት ደግሞ ጥሩ ዋስትና የለም። ቤት ሴፍ ነው፣ ግን ምንድነው ቫልዩ ለባንኮች አነስ ሊል ይችላል። ብድሩ ቫልዩ ግን እሱም እንዳለ ሆኖ በጣም ደስተኛ ናቸው ደንበኛን ለማስተናገድ። ባንኮች አብዛኛው የንግድ ባንኮች ናቸው። ስለዚህ የንግድ ባንክ ከመሆናቸው አንጻር ይሄ ለቤት መስሪያ ወይም ደግሞ ለሪል ስቴት ዲቨሎፐርስ የሚሰጥ ብድር የረዥም ጊዜ ብድር ነው የሚሆነው በባህሪው። ስለዚህ ከንግድ ባንክ ከመሆነ አንጻር የአጫጭር ጊዜ ብድር ነው የሚሰጠው። አንደኛ በመመሪያም በብሔራዊ ባንኩ መመሪያ ብዙ ባንኮች እንዲሰማሩ የሚፈልገው በአጫጭር ብድሮች ላይ ነበር ሶፋር። ስለዚህ የረዥም ጊዜ ብድር መስጠት ባንኮች ብዙ ኢንካሬጅድ አይሆኑም። ከዛ አንጻር የብድር አቅርቦቱ በጣም ውስን ነው፣ ሊሚትድ ነው የነበረው። አሁን ግን ቅድም እንዳልኳችሁ ባንኮች ከወለድ ማያሚን ከተቀማጭ ገንዘብን ከመሳብ አንጻር እና የውጭ ምንዛሬን ከማግኘት አኳያ ከዚህ ጋር ተሳስሮ የቤት መስሪያ የንግድ ቤት የመስሪያ የሪል ስቴቶቹን አስተሳስሮ ከዛ ጋር የመስጠቱ ዝንባሌ በብዙ ባንኮች ጋር አሁን እየጨመረ ነው የመጣው። እንደ ኢትዮጵያ መሬት በብዛት ያለው ሀገር የለም። እውነት ለመናገር ያው በማደግ ላይ ያሉ ሀገሮች ገና ዲቨሎፕ ስላላደረጉ መሬታቸው ሰፊ ነው። የምንሰራበት ስትራቴጂ ነው መፈተሽ ያለበት። አሁን ቅድም ልክ ያንን ለመሳብ ፖሊሲው ኢንሃንስድ ሆኖ የተሻለ ነገር መፍጠር አለበት እንዳልኩ፣ ይሄንኛው መንገድ በምን ሊታሰብ ይችላል? ለምሳሌ አንተ 250 ካሬ ሜትር ቤት ቦታ ሊኖርህ ይችላል። ትንሽ መጠለያ ሰርተህበት እየኖርክ ነው። እኔም እንደዛው ሊኖረኝ ይችላል፣ ወንድሜም እንደዛው ሊኖረው ይችላል። ሶስታችን ብንቀናጅና 750 ብናረገው ከዛ በኋላ አንድ ባለሀብት ወይም ባለሀብቶች ብንፈልግ እዛ ቦታ ላይ 20 ፎቅ ብንሰራ እኔ ያንን መሬት ብሸጠው 7 ሚሊዮን የሚያወጣ ቢሆን አንተ ብትሸጠው 7 ሚሊዮን ቢሆን ማለት ነው የአካባቢው ዋጋ። አንድ ፍላት 20 ፎቁ ላይ ስንሰራ 4 ፍላት ቢኖረው 80 ፍላት አለን ማለት ነው። አንድ ፍላት
በ3 ሚሊዮን ብር በ3.5 ሚሊዮን ብር የምንሸጥ ከሆነ ያንተ መሬት 7 ሚሊዮን ነው። ስለዚህ 2 ፍላት ይሰጣል ማለት ነው። መሬትህን ተጠቀምንበት ማለት ነው አይደለም? ከዛ ያ ኢንቨስተር ሌላውን ሸጦ ይጠቀማል። ብሩን የሚያመጣው እሱ ስለሆነ አይ ይሄ ብቻ ይበቃም እኔ በዋናነት ኦነር ነኝና ኮምፓራቲቭ አድቫንቴጅ አለኝ ስትል ደግሞ በፕሮፊቱ ሼር እናርግ ሲል አይ ፕሮፊት ሼር አላረገም 3ኛ ፍላት ወይም 4ኛ ፍላት እጨምርልሃለሁ። ዝናንተ ኦሬዲ ቢዝነስ ማን ሆንክ ማለት ነው። አንድ ቤት መኖር ያገኘህ 3 ቤት ማከራየት ጀመርክ ወይም ደግሞ ትሸጥና ከሚቀጥለው 250 ካለው ሰው ጋር ሌሎች ሰዎች ፈልገህ ኢንቨስተር ትሆናለህ ማለት ነው። እዛ ላይ ደግሞ ስንት ታገኛለህ? በኢንቨስተርነትህ መጠን 4 ልታገኝ ትችላለህ ማለት ነው። ስለዚህ መሬት የላንድ ፑሊንግ ሲስተም እንዲፈቀድ ብናረግ ይሄን አሰራር አሳልጦ ሊያሰራ የሚችል ሲስተም ብናረግ ከባንክ ጋር ብናስተሳስረው እያንዳንዱ ነገር ኢንቨስተሩ እንትን ሲል ባንክ ውስጥ የሚያስቀምጠው በብድር መልክ ይሆናል የሚያስቀምጠው ይኖራል እያለ እነዚህ ሰዎችም እዛ ባንክ እንዲያስቀምጡ ቢባል ከባንኩ ጋር አብረው እያደጉ አይሄዱም። ከዛ ከባንኩ ጋር አብረው ደግሞ ሪል ስቴት እስከ 10% ስለሚፈቀድ በኢንቨስትመንት መሄድ ይቻላል ማለት ነውና የመሬትንም አቅርቦት አንዱን ተግዳሮት ትፈታለህ ማለት ነው። ኢትዮጵያ ብዙ ስላም ነው ያላት በጣም ሊፈርሱና ሊሰሩ የሚችሉ ግን ሰውን ከዛ አፈናቅለ በመጣል ሳይሆን እዛው እንደሚኖር ታረጋግጥለታለህ። መኖሩ ብቻ አይደለም ኢንቨስተር ይሆናል። ስለዚህ ገቢ ያረጋግጥክለት ማለት ነው። ስለዚህ ገቢው አደገ። ከዛ በኋላ የበለጠ ደግሞ በዛ ቢዝነስ እያደገ ይሄዳል። ወደ ሌላም ምርታማ ወደሆነ ቢዝነስ የሚሄድበት ሁኔታ ይኖራል ማለት ነው። ምንም ያህል በባንኮች የቤት ብድር አቅርቦት በተወሰነ መልኩም ይቅረብ እንጂ የቤት ፈላጊዎች ዋነኛ ተግዳሮቶች የሆኑት ዋስትናና የቅድመ ክፍያ ስርዓት ከኑሮ ደረጃቸው ጋር የተጣጣመ አለመሆኑ ከፍተኛ ማነቆ ሆኗል። አዲስ አበባ መስተዳድር ባለፈው መዝግቦ ያስተላለፈውን የቤት የኮንዶሚኒየም አይነቶችን ስታይ ባለ 1 መኝታ ቤት በምን ያክል ነው ማለት በየወሩ የሚከፈለው 20/80 ፓኬጅ ላይ የተመዘገበ አንድ ሰው 20%ን በምን ያክል ጊዜ ነው? ከ2 እስከ 7 ዓመት ይመስለኛል። በዛ ጊዜ ውስጥ በየወሩ ከደሞዙ እየቆጠበ ማጠራቀም መቻል አለበት። ስለዚህ የባለ 1 መኝታ ቤት የተመዘገበ ሰው 1200 ከዛ በላይ ገንዘብ በየወሩ ማጠራቀም አለበት። ባለ 2 መኝታ የተመዘገበ ሰው 2800 ምናምን ብር መቆጠብ በየወሩ አለበት ይጠበቅበታል። ባለ 3 መኝታ ቤት እንደዚሁ ኒርሊ ወደ 4000 ብር ኤክስፔክት ይደረግበታል። ይሄ አንደኛ አብዛኛው ሰራተኛ ምን ያክል ነው ደሞዙ ወይም ደግሞ በወር ምን ያክል ያገኛል የሚለውን ሲምፕል ቀላል እንትን ወስደህ በዛ ያክል ቆጥቦ የቤት ባለቤት ለመሆን ብዙ ተግዳሮት አለ። አንደኛ የቤት ኪራይ አሁን የሚኖርበት የቤት ኪራይ ከወር እያሻቀበ ነው የሚሄደው። ከፍጆታው አልፎ ይሄን ለመቆጠብ ስለማይችል ለ6 ወር በተከታታይ ካቋረጠ ኦር ለ3 ወር ይመስለኛል ህጉ ከንቱም ይሰረዛል ከተመዝጋቢነቱ። ያ ቻሌንጅ አለው ማለት ዞሮ ምንድነው የፋይናንስ የመቆጠብ ወይም ደግሞ የመክፈል የቁጠባ ሊቆጥብ የሚችለውን ገንዘብ የማግኘት ምንጭ እሱ ላይ ትልቅ ተግዳሮት ስላለበት አብዛኛው ሰው ወደ ባንክ መጥቶ ለመበደር ትንሽ ይቸገራል። የኛ ሀገር እኮ ወለድ በቤትም ቢሆንም በሌላም ሀገር ከፍተኛ ነው የኛ ወለድ። ሴቪንግሳችንም እንደዛ ነው። ግን በብዙ ልዩነትም የተደረገው ምንድነው የዛሬ 12 ዓመት በነበረው ችግር ነው። በዩሮፕ እና በአሜሪካ ውስጥ የነበረው ከሞርጌጅ ጋር የተያዘ የኢኮኖሚ ጉዳት ነበረ ትልቅ እና የዛኔ ነው ብዙ ኢንትረስት ሬት የወረደው። ከዛ በኋላም ወደ ሪጌን ለማድረግም አልቻለውም ኢንትረስት ሬቱን።
ኢንፍሌሽንም ኮንትሮል ለማድረግ ስለሚጠቀሙት ኢንትረስት ኮንትሮል ሜካኒዝም በዛ ምክንያትም ነው ከፍ ያለው። ክሬዲት ወርዚነስ የሚባል ኮንሰፕት አለ። ክሬዲት ወርዚነስ ማለት የማበድርህን በኋላ ልትከፍለኝ የምትችልበት መያዣ ምን አለ ወይም ኮላተራል የሚሉት ነገር አለና እሱ አንዱ ኢሹ ነው። ሁለተኛ አመለካከት ከባንኮች እኔ ኢዚ መኒ ያገላበጥኩ የኢኮኖሚን እድገት በጣም በብዛት እንደሚፈልገው በአገር ደረጃ ሲያሳደግ ግን የባንኩን እድገት ሞር ፎከስ ያደረገ ሊሄድ የሚችል አካሄድን የመውሰድና የዚህ የኮንስትራክሽን ኢንዱስትሪውን ወይም የቤት ፓርቱን እንደ ሃይ ሪስክ የማስቀመጥ ግንዛቤ አለ። ሶስተኛው ደግሞ የላንድና የመሬትና የኮንስትራክሽን አቅሙን ያው ከፖሊሲ አንፃርም ከምንም አንፃር ያለውን ሁኔታ በሪስክ በመመዝገብ በጣም እየተጠነቀቁ የሚያደርጉበት ሁኔታ አለ። በከተሞች የቤቶች ግንባታ፣ እደሳ፣ ማሻሻያና ግዢ የፋይናንስ አቅርቦት እስካሁን አመርቂ ነው ማለት አይቻልም። ለዚህም እንደ ዓለም አቀፍ ተሞክሮች ሁሉ በኢትዮጵያም የቤት ፋይናንስ ስርዓት ላይ ትኩረት አድርገው የሚሰሩ ተቋማት ሊኖሩ ይገባል። በእርግጥ ጅማሮችም አሉ። በዩናይትድ ኔሽን ዩኤንዲፒ የተጠና ጥናት በቅርብ ካሳየው አንድ ጥናት ብንነሳ የሞርጌጅ ፋይናንስ የሚሰጡ ባንኮች ቢያንስ ከ20 በላይ ኢትዮጵያ ውስጥ እንደሚያስፈልጉ ያሳያል። ስለዚህ እኛ የመጀመሪያው በመሆናችን ጥሩ ቤኔፊት እናገኛለን። ሌሎችም መፈጠራቸው ራይቫለሪ አይደሉም፣ ለኛ ገና የፍላጎቱን መድረክ የሚያሰፋ ነው ማለት ነው። ሌሎች ሀገሮች ውስጥ ያልታየ የቤት ስርዓት ይዞታ ውስጥ ለመግባት ጥሩ አጋጣሚ ያለን ሀገር ነው። ብዙ ተስፋ አለን። ለምንድን ነው እንደዛ የምልህ? ሜዳው በቃ ነፃ ወለል ነው። መሬት ለማከፋፈል ችግር የለብንም። የመሬት ማከፋፈል ፖሊሲ ለውጥ ትንሽ መነካካት፣ የቤት ቴክኖሎጂ እጅግ ከፍተኛ ደረጃ ላይ ደርሶ ቆጣቢ የሆኑ ቤቶች ለሰው ሰርቶ መስጠት የሚያስችል ቴክኖሎጂ እጅግ በተስፋፋበት ዘመን ነው የመጣ ነው። ልክ በጠረጴዛ ስልክና በሞባይል ስልክ አስተውሎ ድሮ ጠረጴዛ ስልክ ማግኘት በጣም የሀብታምነት ምልክት ነበር። አሁን ሁሉም ሰው መንገድ ላይ ጫማ የሚያጸዱ ሊስትሮች ሁሉ ሞባይል ስልክ አላቸው። ስልክ የሀብት ምልክት መሆኑ ቀርቷል። ልክ እንደዛ ቤትን የሀብት ምልክት እንዳይሆን ማድረግ የምንችልበትን ስርዓት ለመዘርጋት ከበቃ ይሄ በፈረንጆቹ ታቡላ ራዛ የምትለው ነጭ ወረቀት የምትለው ነገር በልጽፍበት ዲዛይን አውጥተህ በአቅጣጫ ሰጥተህ ልታስኬደው የምትችለው ተስፋ ውስጥ ነው ያለነው። ቅድም እንዳልኩ የባለድርሻ አካላት ይሄንን እንደ አጀንዳ ይዘው ምን ብናረግ ይሄን ነጭ ወረቀት ወደ ጠቃሚ ለኢትዮጵያ ጠቃሚ የሆነ የቤት ስርዓት የሚፈጠርበት እንትን ውስጥ መክተት እንችላለን የሚለውን ሀሳብ ማሰብ ነው። ብድር የሚለውን ነገር ደግሞ ለተለያየ ነገር በደንብ ካታጎራይዝ አድርገን ማድረግ ከቻለን ቅድም ያልኩ አሁን ለምሳሌ በሾርት ተርም የሚመለስ ነው ማለት ነው። ትንንሽ ቤቶች ሰርተው አከራይተው የሚመልሱት ከሆነ ቶሎ ነው። እኔ ደግሞ ቤቴን ማደስና ትንሽ ማስፋፋት የምፈልግ ከሆነ ቶሎ ነው የምመልሰው። የብድሮቹን ስፋት እናበዛለን ማለት ተበዳሪዎቹ ይበዛሉ፣ ቤታቸው እየተሻለ ይሄዳል። እኔ አሁን ለምሳሌ ግራውንድ ፕላስ 1 ስሰራ ፋውንዴሽኑን ለ6 ሰርቼው 1 ግራውንድ ፕላስ 1 አሁን እሰራለሁ፣ ለሱ በደራለሁ። ትንሽ ደግሞ ቆይቼ ጠንከር ስል 2ቱን ጨምራለሁ፣ ምክንያቱም መሰረቱን አረጋዋለሁ። ከዛ ደግሞ ትንሽ ሲጠናከር 2ቱን አረጋዋለሁ፣ 6 አልሆነም። ስለዚህ ለእንደዚህ አይነትም አካሄድ ይረዳል ማለት ሲስተም እየፈጠረ
ሰዎች ቦታቸውን በደንብ የሚጠቀሙበት መንገድና በፌዝ የሚያድጉበትን መንገድ በአጭር ጊዜ የሚከፍሉበት በአንድ ጊዜ ትልቅ ህንፃ ሰርተው ረጅም ጊዜ የሚሄዱበትንም ነገር ያው እንደ ሀገራችን እድገት ደረጃ የምንሄድበት ይኖራል። ቅድም ያልኩ የፎሬን ዳይሬክት ኢንቨስትመንቱ እንዳለ ሆኖ ተጠረቃቅሞ ከባለሀብት ጋር ከፐብሊክ ፕራይቬት ፓርትነርሺፕ እንዳለ ሆኖ ይህ ሁሉ ነገር የብድር አቅርቦቶችን የማስፋት ሂደት ይኖራል። የተከታተላችሁት ሳምንታዊ ነገረ ነዋይ ፕሮግራማችን ነበር። በዛሬ ዝግጅታችን የመንግስት የፋይናንስ ተቋማትና ባንኮች የማህበረሰቡን የቤት ችግር ለመፍታት ምን እየሰሩ ነው ስንል የተለያዩ ባለሙያዎች ጋር ያደረግነው ቆይታ ነበር ወደ እናንተ ያደረስነው። በሚቀጥለው ሳምንት ሌላ የማህበረሰቡን የፋይናንስ ንቃተ ህሊና ሊያሳድግ ይችላል ያልነው ዝግጅት ይዘን እንገናኛለን። እስከዛው መልካም ሳምንት።